ህይወት በጣም አጭር መሆኗን አይተናል ሁላችንም። ኦፍኮርስ ለምሳሌ የወንድማችን የነጻነት ማረፍ ጉዳይ ጀስት ሪማይንደር ለሁላችንም ማስታወሻ ነው። ነገ እኔ ነኝ፣ አንቺ ነሽ፣ አንተ ነህ። ሁላችንም ሰልፍ ላይ ነው ያለነው። ሁላችንም እንሄዳለን። በጣም የሚገርመው ነገር ግን ለዚች በጣም አጭር ለሆነች ህይወት አንዳችን ለሌላው ጥሩ ማድረግ እየቻልን ሌላው እንዲወድቅ መሰናክል የምናስቀምጥ ይቅር ማለት ያቃተን እና ቂምና በቀል ይዘን የምንጓዝ ብዙ ነው ያለነው ማለት ነው። በተለይ እንግዲህ ሁሉም ሰው ነው ማለት ባንችልም አሁን ኢትዮጵያ ውስጥ ከሆኑት ነገሮች የተነሳ ያልተጎዳ ያላዘነ ሀዘን ያልደረሰበት በአንዱ ኢትዮጵያዊ ጉዳት ያልደረሰበት አለ ብዬ አላምንም። እኔ በቀጥታም ይሁን በተዘዋዋሪ አንዳችንን ወንድማችንን ጎረቤታችንን ወገናችንን አድምተናል፣ በሞታቸው ተሳትፈናል፣ ጉዳት አድርሰናል፣ ተፈናቅለናል፣ ሞተናል፣ ደምተናል፣ አዝነናል። ግን መቼ ነው እውነት ደፍረን ሰላም ማድረግ የምንጀምረው ነው? መቼ ነው ደፍረን ይቅር መባባል የምንጀምረው ነው? እኔና እናንተ ይሄ የምናውቃቸው በጣም ብዙ ተስፋ የምንጥልባቸው ብዙ እድሜ ያላቸው ብለን የምናስብ ሰዎች መሞት የነሱ ማለፍ እኔና እናንተን ለማንቃት በቂ አይደለም ወይ? እስከ መቼ ድረስ ነው ሀዘን? እግዚአብሔር የሚወስደው በእድሜው የሚሄደው ናቹራል ሞት ይቀጥላል፣ ሁላችንም እንመጣለን። ግን አንዱ ላይ የሚፈጥረውንስ በደል መቼ ነው የምናቆመው የሚለው ሁሌ እንዲህ አይነት ነገር በሰማው ቁጥር ትዝ ይለኛል። መቼ ነው የምንነቃው? እኛ መቼ ነው በቃን የምንለው? እና ኢትዮጵያዊ ለኢትዮጵያዊ ጠላት መሆኑ መቼ ነው የሚቆመው? አሁን ትልቁ ስጋት ለኢትዮጵያዊ ነው። እመኑኝ፣ ሶማሌ አይደለም፣ ጅቡቲ አይደለም፣ ግብፅ አይደለችም፣ ኤርትራ አይደለም። ለኢትዮጵያዊ ትልቁ እንቅፋት ኢትዮጵያዊ ነው። ግን መቼ ነው ይሄን የምናቆመው ነው? ሌላ ጠላት ምናምና የሚባለው ነገር ዝም ብሎ ፖለቲከኞች አእምሯችንን ለማስጨነቅ የሚጠቀሙበት ቴክኒክ ነው እንጂ በደንብ እርግጠኛ ከሆንበት የኛ እንቅፋት ያለው ጎረቤታችን ነው ያለው፣ አገራችን ነው ያለው። የራሳችን ዜጎች ናቸው ለኛ እንቅፋት የሚሆኑት። ኦፍኮርስ ለኛ ድጋፍም ደግሞ ሩቅ ያለው ጎረቤት ከመድረሱ በፊት ሌላው ሰው ለአንተ ከመድረሱ በፊት ኢትዮጵያዊ በዙሪያ ያለው የራስህ ሰው ነው ለመሻሻልም ለመውደቅም ምክንያት የሚሆነው ከአንተ ቀጥሎ ማለት ነው። እግዚአብሔር ለሁላችንም እኩል እድል እኩል በረከት ሰጥቶናል። እሱ ዛሬም ነገም ፀሐይ ትወጣለች፣ ዝናብ ይዘንባል፣ ዛሬም ሰላም ነው ያለነው። ነገር ግን የሰው ልጆች ስግብግብነትና የማያልቅ እንትናችን ሰውን ከማገዝ ይልቅ በርታ ከማለት ይልቅ በተገኘው አጋጣሚ ሁሉ በተሳሉ ምላሶች በየሚዲያው ላይ ብንሳደብ የምንቆራረጥ፣ በሐሜት በተለያየ መንገድ የሰው ስጋ ስንቆርጥ የምንውል ብዙ ነው ያለነው ማለት። ከዛ አልፎ ደግሞ ትልቅ በሀገር አቀፍ ደረጃ ያለብን የፖለቲካዊ ጦርነቱ ጉዳይ በጣም ነው የምጓጓው። እኔ ሰላም ለመስማት በቃ ሀገረ ሰላም ሆነ የሚለውን ለመስማት በጣም ነው የምጓጓው። መቼ ነው ያ የሚሆነው? መቼ ነው ያንን የምንመኘውን የምናገኘው ማለት ነው? እቺን መናገር ፈልጋለሁ በዚህ አጋጣሚ ለነጻነት ቤተሰቦች፣ ለአድናቂዎቹ በሙሉ እግዚአብሔር መጽናናትን ይስጣችሁ። ትልቁ ጉዳይ ግን በዚህ አጋጣሚ ማንቂያ እንዲሆነን ነው። በቀላሉ አንነቃም። አንዳንዶቻችን በተአምር ይቅር ማለት አንችልበትም። ቂም መቋጠር ነው የሚቀለን። ጥሩ ነገር ከመናገር ይልቅ ክፋት መናገር ነው የሚቀለን ማለት ነው። ይሄ ነው ትንሽ የምትመስል ነገር እያደገች ህዝባችንን ብዙ እድል እግዚአብሔር ሰጥቶን ሳለ ወደኋላ እየቀረን ያለ ነው። እጃችን ራሳችን በፈጠርነው ነውና እችን መናገር ፈልጌ ነው እና በጣም አመሰግናችኋለሁ። ቴንክ ዩ